በተደጋጋሚ የሚነሱ ጥያቄዎች አሉ። በአስተያየት መስጫው እንዲሁም ደግሞ በቴሌግራም ግሩፓችን የሚነሱ በጣም እጅግ በርካታ ጥያቄዎች አሉ። ምናልባት እነዚህን ጥያቄዎች በአውደ ምህረት ለመመለስ የጊዜ እጥረት ስለሚኖር በዚህ ምክንያት እንግዲህ በዚህ መልኩ ከዚህ በኋላ የሚነሱ ጥያቄዎችን መመለስ የምንጀምርበት መርሃ ግብር ይሆናል። ዛሬ ምስጢረ ንስሐን በተመለከተ የተነሱ ጥያቄዎችን ብቻ የምንመለከት ይሆናል። ወደ 15 የሚደርሱ ጥያቄዎች አሉ ንስሐን የተመለከቱ፣ እነሱን እናያለን። የመጀመሪያው ጥያቄ እንግዲህ ንስሐ ማለት ምን ማለት ነው የሚል ጥያቄ ነው። ንስሐ የተጀመረው በማን ነው? ያለ ንስሐ መዳን ይቻላል ወይ? ንስሐ በካህን በኩል ለምን ሆነ? ንስሐ መግባት የሚቻለው ከስንት ዓመት ጀምሮ ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን በመላው ዓለም የምትገኙ ኦርቶዶክሳውያን ሁላችሁም በልዑል እግዚአብሔር ስም በያላችሁበት እንደምን ሰነበታችሁ? አምላካችን እግዚአብሔር በያለንበት ጸጋውንና ሰላሙን አብዝቶ እንዲጠብቀን የእርሱ ቅዱስ ፈቃድ ይሆንልን። ይህ ነቃ ጥበብ ቲዩብ ነው። የተከበራችሁ ክርስቲያኖች እንግዲህ በዩቲዩቡ በተደጋጋሚ የሚነሱ ጥያቄዎች አሉ። በአስተያየት መስጫው እንዲሁም ደግሞ በቴሌግራም ግሩፓችን የሚነሱ በጣም እጅግ በርካታ ጥያቄዎች አሉ። ምናልባት እነዚህን ጥያቄዎች በአውደ ምህረት ለመመለስ የጊዜ እጥረት ስለሚኖር በዚህ ምክንያት እንግዲህ በዚህ መልኩ ከዚህ በኋላ የሚነሱ ጥያቄዎችን መመለስ የምንጀምርበት መርሃ ግብር ይሆናል። ዛሬ ምስጢረ ንስሐን በተመለከተ የተነሱ ጥያቄዎችን ብቻ የምንመለከት ይሆናል። ወደ 15 የሚደርሱ ጥያቄዎች አሉ ንስሐን የተመለከቱ፣ እነሱን እናያለን። በዚህ አጋጣሚ እንግዲህ ይሄ ቪዲዮ የሚደርሳችሁ እናንተም እየተከታተላችሁ ለሌሎችም ደግሞ እያዳረሳችሁ ቻናሉም እንዲያድግ ትምህርቱም ለብዙዎች እንዲደርስ እንድታደርጉ በአክብሮት ለመጠየቅ እወዳለሁ። ይህንን ትብብር የምታደርጉ ሁልጊዜም በቀና ትብብራችሁ የማይለየን ሰዎችን አብዝተን እናመሰግናለን። እግዚአብሔር ያክብርልን። እንዲሁም በቲክቶክም ቪዲዮዎቹን እየቆራረጣችሁ የምታደርሱ አላችሁ፣ እናንተንም እናመሰግናለን። ምናልባት ግን ቻናሉ እንዲያድግ ቪዲዮዎቹን ስትወስዱ ሎጎውን ሳታጠፉ ሳትሸፍኑ ቢሆን ይህንን በአክብሮት ለማሳሰብ እወዳለሁ። ምክንያቱም ሰዎች ሙሉውን ትምህርት ሲፈልጉ የት እንደሚገኝ ሄደው ትምህርቱን ማግኘት እንዲችሉ ይህንን እንድታደርጉ በአክብሮት እጠይቃለሁ። ትምህርቱ ለሁሉ እንዲደርስ ግን ለምታደርጉት ትብብር እጅግ በጣም ምስጋናዬ ከልብ እንደሆነ ለማሳወቅ እወዳለሁ። ዛሬ እንግዲህ ምስጢረ ንስሐን በተመለከተ የተነሱ ጥያቄዎችን እነሱን የምንመልስበት ጊዜ ይሆናል። አምላካችን እግዚአብሔር ጊዜያችንን ባርኮ ምስጢርንና ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። የመጀመሪያው ጥያቄ እንግዲህ ንስሐ ማለት ምን ማለት ነው የሚል ጥያቄ ነው። ንስሐ ማለት እንግዲህ ግዕዙ ነስሐ ተመለሰ፣ ተጸጸተ ይለዋል። ንስሐ ማለት መመለስ፣ መጸጸት ማለት ነው ቀጥታ ትርጉሙ። ከምን መመለስ፣ በምን መጸጸት ቢባል ከምንሰራው ኃጢአት መመለስ፣ መጸጸት ደግሞ ሲባል በሰራነው ኃጢአት መጸጸት፣ እንደገና ያንን ኃጢአት ላለመድገም ያንን ኃጢአት ላለመስራት መጸጸት፣ እግዚአብሔር አለብኝ እግዚአብሔር አየኝ ብሎ መጸጸት ማለት ነው። መመለስ ደግሞ የሚባለው ወደ አባታችን ወደ እግዚአብሔር መመለስ ማለት ነው። ስለዚህ ንስሐ ማለት መመለስ፣ መጸጸት የሚለውን ትርጉም የሚያሳይ ነው። ንስሐ ምንድን ነው ደግሞ የሚለውን ለማሳየት ንስሐ በሶስት ነገሮች እንደው በአጭሩ ሊገለጽ ይችላል። ንስሐ አንደኛ ጸጋ ነው፣ ሁለተኛ ንስሐ እድል ነው፣ ሶስተኛ ደግሞ እርቅ ነው። ንስሐ ማለት ይሄ ነው በአጭሩ ሲቀመጥ። ምን ማለት ነው? ጸጋ ማለት ጸጋ ያለ ዋጋ የሚሰጥ ማለት ነው። እንዲሁ በቸርነት በልግስና የሚሰጥ ማለት ነው ጸጋ የሚለው ቃል። ጸጋ ተብለው የሚገለጡ ሶስት ነገሮች አሉ። አንደኛው ጥምቀት ነው፣ ሁለተኛው ንስሐ ነው፣ ሶስተኛ ደግሞ ስጋው ደግሞ። እነዚህ ነገሮች ጸጋ ተብለው ይጠራሉና ስለዚህ ጸጋ ተብለው ከሚጠሩ እግዚአብሔር እንዲሁ በነፃ ከሰጠን ነገሮች አንዱ ንስሐ ነው። ስለዚህ ንስሐ ማለት የመጀመሪያው ጸጋ ነው፣ ስጦታ ነው። እንዲሁ በቸርነት በርህራሄ ከእግዚአብሔር የተሰጠን ነው። ስለዚህ ንስሐ ማለት ጸጋ ነው። ሁለተኛ ንስሐ ማለት እድል ማለት ነው። እድል ሲባል ምን ማለታችን ነው? እግዚአብሔር የሰጠን እድል፣ የመመለስ እድል፣ የመጸጸት እድል፣ ይቅርታ የመጠየቅ እድል፣ ኃጢአትን የመተው እድል፣ ንጹህ የመሆን እድል፣ ቅዱስ የመሆን እድል፣ ይሄ ማለት ነው። ንስሐ እድል ነው ሲባል በጎ ነገሮችን የምንጠቀምበት እድል ማለት ነው። እግዚአብሔር እንደገና
እንደገና የሚሰጠን እድል። ይሄ እድል ደግሞ በጣም አስገራሚው በአመት የሚሰጥ አይደለም፣ በየወሩ የሚሰጥ አይደለም፣ በየቀኑ የሚሰጥ እድል ነው። ማለት በየቀኑ ኃጢአት ስለምንሰራ በየቀኑ መመለስ መጸጸት እንደሚገባን ማሳየት የሚችል ነው። ስለዚህ ንስሐ ሁለተኛ ትርጉሙ ንስሐ ምንድን ነው ለሚለው እድል ነው፣ መንፈሳዊ እድል፣ በጎ እድል ነው። ሶስተኛ ንስሐ እርቅ ነው። እርቅ ነው ማለት ምን ማለት ነው? ከእግዚአብሔር ጋር የምንታረቅበት ነው። ኃጢአት ስለሰራን ከፊቱ ስለኮበለልን እንደገና ደግሞ ተመልሰን እግሩ ላይ ወድቀን ይቅርታ ጠይቀን እግዚአብሔርን እንደገና አባት የምናደርግበት ሂደት ማለት ነው። እንደዚህ ሲባል የእግዚአብሔር አባትነት ምንጊዜም ከኛ አይለይም፣ የታወቀ ነው። ነገር ግን እኛ ልጅነታችንን አምነን አባትነቱን ተቀብለን ወደ እርሱ የምንመለስበት እንደገና ከቅፉ የምንጠጋበት ከእርሱ ጋር ተቃቅፈን የምንሳሳምበት የምናለቅስበት የምንላቀስበት ነው ንስሐ የሚባለው እሱ ነው። ይህም ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 15 ላይ የጠፋውን ልጅ ምሳሌ አንስቶ አስተምሯል። ሲመለስ ከአባቱ ጋር እንዴት ሩጦ እንዳቀፈውና ልጁ እንዴት እንደከሳ እንዴት እንደተጎሳቆለ እንዴትም እንዳዘነለት ከዛም ደግሞ አባቱ እንዴት ደስ እንዳለው ጌታችን መድኃኒታችን ኢየሱስ ክርስቶስ አሳይቷል ራሱና። ስለዚህ ንስሐ ማለት ከእግዚአብሔር ጋር የመታረቅ እድል ነው። ከእግዚአብሔር ጋር ሰላም የመፍጠር ሰላም የመሆን እድል ነው ማለት ነው። ስለዚህ ንስሐ ማለት መመለስ መጸጸት ማለት ነው። ንስሐ ጸጋ ነው። ንስሐ በጎ እድል ነው። ንስሐ እርቅ ነው። አንደኛው ጥያቄ እንግዲህ ይሄ ነው። ሁለተኛ ንስሐ የተጀመረው በማን ነው የሚል ጥያቄ ነው። ንስሐ የተጀመረው በአባታችን በአዳም ነው። በመጀመሪያው ሰው በአዳም ነው ንስሐ የተጀመረው። በመጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ 3 ቁጥር 10 ጀምሮ ስንመለከት እግዚአብሔር አዳምን ወዴት አለህ እያለ የፈለገበትን የመጽሐፍ ቅዱስ ክፍል እናገኛለን። አዳምና ሔዋን ዕፀ በለሱን ከበሉ በኋላ ከዛ እግዚአብሔር በሰርክ ኮቴ እያሰማ ድምፅ እያሰማ አይቴ ያለው ከአዳም አዳም ወዴት አለህ የት ነህ እያለ አዳምን ፍለጋ መምጣቱን መጽሐፍ ቅዱሱ ይነግረናል። ከዛ አዳም ይህንን ድምፅ ከሰማ በኋላ የተናገራቸው 3 ቃላት አሉ። ራቁቴን ስለሆንኩኝ ፈርቼ ተሸሸኩ የሚል 3 ቃላት አሉ። አንደኛ ራቁት መሆን፣ ሁለተኛ መፍራት፣ ሶስተኛ ደግሞ መሸሸግ። እነዚህ 3 ነገሮችን አዳም ይናገራል። ራቁት መሆን ማለት ምን ማለት ነው ሲባል ኃጢአት መስራት አንዱ የኃጢአት መስራት ውጤት ራቁት መሆን ነው። እግዚአብሔርን ማጣት ማለት ነው። ብዙ ጊዜ እንደሚነገረው ኃጢአት ማለት እግዚአብሔርን ማጣት ማለት ነው። ትርጉሙ አጣ ማለት ነው። ቀጥታ ሲፈታ ኃጥእ ማለት ያጣ፣ ኃጢአት ማለት ማጣት ማለት ነው። ኃጢአት ማለት ማጣት፣ እግዚአብሔርን ማጣት፣ ከእግዚአብሔር መለየት ማለት ነው። ኃጢአት የሚባለው ለዛ ነው ትርጉሙና ልክ ነውር በሰራንበት ጊዜ ኃጢአት በሰራንበትና ለዛም ደግሞ ለመመለስ ፈቃደኞች ባልሆንን መጠን ከእግዚአብሔር ፊት እንርቃለን። ልክ ምድር ከፀሐይ በራቀች ጊዜ ጨለማ እየሆነች እንደምትሄድ ሁሉ እኛም ከእግዚአብሔር እየራቅን በሄድን ቁጥር ሕይወታችን ጨለማ ይሆናል፣ መጥፎ ይሆናል፣ አደጋ ከፊታችን ይጋረጣል። ስለዚህ ራቁት መሆን የሚባለው እሱ ነው። ኃጢአት የሚባለውም እሱ ነውና ስለዚህ አዳም ራቁቴን ነኝ የሚለው ከዚህ የተነሳ ነው። ዕፀ በለስን ከበላ በኋላ ጸጋ ተገፎባቸዋል። ሌሊትና ቀን ብርሃን የሆነላቸው የነበረ አሁን ግን በሌሊት ጨለማ ይሆናል፣ በቀን ግን የፀሐይ ብርሃን ብቻ ያበራላቸዋል። ራቁቱን መሆኑን አወቀ፣ ራቁቷን መሆኗን አወቀች። አዳምና ሔዋን ራቁታቸውን እንደሆኑ ሲያውቁ ደግሞ ተፋፈሩ ይላል። ቀጥሎ ያለው መተፋፈር ነው። መጀመሪያ ላይ ኦሪት ዘፍጥረት ምዕራፍ 2 ላይ ስንመለከት ራቁታቸውን ነበሩ ግን አይተፋፈሩም ነበር ይላል። ለምን ቢባል የእግዚአብሔር እጅ የእግዚአብሔር ጸጋ ልጅነት ይከድናቸው ስለነበረ ይሸፍናቸው ስለነበረ በዚህ ምክንያት አይተፋፈሩም ነበር። ግን ልክ ኃጢአቱን ሲሰሩ ዕፀ በለስን ሲበሉ ግን ራቁታቸውን ሆኑ አዳምና ሔዋን። ስለዚህ ራቁት መሆን ማለት ኃጢአት የመስራት ምልክት የኃጢአት ውጤት ራቁትነት ነው እና የመጀመሪያው አዳም ራቁቴን ስለሆንኩ ያለው ለዚህ ነው። ሁለተኛው ደግሞ ፍርሃት ነው። ፈርቼ ተሸሸኩ ይላል። የኃጢአት ውጤት አንዱ ፍርሃት ነው፣ ጭንቀት ነው። የሰራነው ኃጢአት ህሊናችንን እየወጋ ህሊናችንን እየወቀሰ ልባችንን እያደማ እንድንፈራ ያደርገናል፣ እንድንጨነቅ ያደርገናል፣ በራስ መተማመናችንን ያጠፋብናል። በእያንዳንዱ ቦታ ስንሄድ ኃጢአታችን የሚገለጥብን እየመሰለን እንጨነቃለን። እሱ ብቻ ሳይሆን ኃጢአት ስለሰራን በኃጢአታችን መቼ እግዚአብሔር ያጠፋን ይሆን እያለንም እንጨነቃለን እና ስለዚህ ሁለተኛው ፍርሃት ነው። አዳም
ፈርቼ ይላል። ከዛ ሶስተኛው ተሸሸኩ ይላል። ይሄ እንግዲህ አዳም ንስሐ የገባበት ሂደት ነው። ንስሐ የሚጀምረው ከሐፊረ ገጽ ነው፣ ከማፈር ነው። የመጀመሪያው ኃጢአትን ማወቅ፣ የሰራነውን ኃጢአት ማወቅ መረዳት። ሁለተኛው ደግሞ ማፈር ነው። ማፈር በሰራነው ኃጢአት ማፈር ነው። አሁን ይሄ ዘመን በብዙ መልክ ከተመለከትነው አንዱ ማፈር የሚባልን ነገር ያስቀረ ነው። ማፈር ኃጢአት ከሰሩ በኋላ አለማፈር፣ ኃጢአትን እንደ ጀግንነት መቁጠር፣ እንደ ጀብድ መቁጠር፣ እንደ ጥሩ ታሪክ መቁጠር፣ እንደ በጎ ገጽታ መቁጠር፣ ኖርማል ማድረግ፣ እነዚህ ነገሮች በራሳቸው ችግር ናቸው። ስለዚህ አንዱ ለንስሐ የመጀመሪያው ኃጢአት እንደሰራን ማወቅ፣ ኃጢአት መሆኑን ማወቅ። ሁለተኛው ደግሞ በሰራነው ኃጢአት ማፈር ነው። እነዚህ ነገሮች ያስፈልጋሉ። ስለዚህ ሐፊረ ገጽ የሚባለው እሱ ነው። ሐፊረ ገጽ ማለት ፊትን ማፈር ማለት ነው። ቀጥታ ሲፈታ የካህኑን ፊት ማፈር፣ በተለያየ ምክንያት እናት አባቶቻችንን ለምሳሌ ጥፋት ካጠፋን ማፈር፣ ታላላቆቻችንን ማፈር፣ አባቶቻችንን ማፈር። ግን ደግሞ አፍሮ መቅረት አይደለም መናገር። ለምሳሌ የካህኑን ፊት ማፈር ሲባል በተቻለ መጠን የካህኑን ፊት አፍረን ኃጢአት እንዳንሰራ ምክንያት እንዲሆነን ነው። ነገር ግን ኃጢአት ከሰራን በኋላ ግን አፍሮ መቅረት ሳይሆን እየተሰቀቅንም ቢሆን መናገር። ምክንያቱም ያ እየተሰቀቅን እያፈርን የምንናገረው አንዱ የንስሐው አካል ስለሆነ። ስለዚህ አዳም ፈርቼ የሚለው ሁለተኛው ይህን ያሳያል፣ ማፈርን፣ መፍራትን። ሶስተኛ ተሸሸኩ ይላል። እንግዲህ ይሄ መሸሸግ በእርግጥ እግዚአብሔር የተሸሸግንበት ቦታ በተለያየ አጋጣሚ ይመጣል። በመምህራን አድሮ፣ በካህናት አድሮ፣ በቀሳውስት አድሮ፣ በሰባክያን፣ በዘማሪያን፣ በልዩ ልዩ ሰዎች አድሮ እግዚአብሔር የተሸሸግንበት ድረስ ይመጣል። ለዚህ አሁን ይሄ ዘመን በቂ ነው። ለምሳሌ እግዚአብሔር በዩቲዩብ በኩል እየመከረን፣ በቲክቶክ በኩል መንፈሳዊ ትምህርቶች ሲተላለፉ የተሸሸግንበት ቦታ ድረስ እግዚአብሔር እየመጣ እንደሆነ ማሳያ ነው። አዳም በተሸሸገ ጊዜ እግዚአብሔር አዳም ወዴት ነህ እያለ እየፈለገው መምጣቱ አዳም ያለበትን እግዚአብሔር ስለማያውቅ አይደለም፣ ግን ባለማቋረጥ እግዚአብሔር እኛን እንደሚፈልገን ለማሳየት ነው። የፍለጋ ያለማቋረጥ ፍለጋ፣ ያለማቋረጥ ፍቅር፣ ያለማቋረጥ ናፍቆት፣ እነዚህን የሚያሳይ ነው። ስለዚህ ዛሬም እግዚአብሔር አዳምን ወዴት ነህ ብሎ እንደፈለገው እያንዳንዳችንን በየሚዲያው እየፈለገን ነው። እግዚአብሔር በፌስቡክ የጠፋነውን በፌስቡክ እየፈለገን ነው። በቲክቶክ የጠፋነውን በቲክቶክ እየፈለገን ነው። በዩቲዩብ የጠፋነውን በዩቲዩብ እየፈለገን ነው። ስለዚህ መንፈሳዊ ትምህርቶች፣ መንፈሳዊ መልእክቶች ሲመጡልን የእግዚአብሔር ፍለጋ ድምፅ እንደሆነ ማወቅ ይገባናል። ወዴት ነህ? ወዴት ነሽ? የት ነህ? የት ነሽ? ምን እያረግሽ ነው? አትጸልይም? አትነሳም? አታነብም? እነዚህ ነገሮች ወደ ቤተክርስቲያን አትሄድም? አታስቀድስም? አትቆርብም? ንስሐ አትገባም? እነዚህ መልእክቶች እንደሆኑ ልናውቃቸው ይገባል። ይሄ ትምህርት ልክ እናንተ ጋር ሲደርስ እግዚአብሔር እየፈለጋችሁ እንደሆነ ልታስቡ ይገባል። ምክንያቱም ይህ የምንናገረው ፖለቲካ አይደለም፣ የእግዚአብሔር ቃል ነው፣ መጽሐፍ ቅዱስ ነው። የእግዚአብሔርን መልእክት፣ የእግዚአብሔርን ሐሳብ፣ መለኮታዊ ዕቅዱን ነው እየተናገርን ያለ ነው እና ልክ ይሄ መልእክት ሲደርሳችሁ ወደ ንስሐ፣ ወደ ቅዱስ ሥጋው ደግሞ እግዚአብሔር እየጠራችሁ እንደሆነ እንድታውቁ ያስፈልጋል። ስለዚህ ከተሸሸግንበት እግዚአብሔር በተለያየ መንገድ ይጠራናል እና አዳም እነዚህን ነገሮች ተናግሯል። ይሄ የንስሐው አካል ነበር። እንግዲህ ከዛ በገድለ አዳም ደግሞ እንደተጻፈው አዳም ብዙ አልቅሷል። ዕፀ በለስን ከበላ በኋላ ብዙ አዝኗል፣ አልቅሷል። አባቶቻችን ሲገልጡ አልቦቱ ካለ ህሊና ለአዳም ዘእንበለ ብካይ ላይ ለኃጢአቱ፣ አዳም ስለ ኃጢአቱ ከማልቀስ በስተቀር ሌላ ሐዘን አልነበረውም። ይህንንም ቅዱስ ኤፍሬም ተናግሯል በሰኞ ውዳሴ ማርያም። ፈቀደ እግዚአ ግዕዞ ለአዳም ህዙነ ወትኩዘ ልብ፣ በልቡ ያዘነ የተከዘ አዳምን ከግብርናተ ዲያብሎስ ወይም ከዲያብሎስ አገዛዝ ነፃ ሊያወጣ ወደደ ብሎ አዳም ያዘነ የተከዘ እንደሆነ ገልጧልና ስለዚህ አንዱ ይሄ የንስሐው አካል ነው። ከዛ በኋላ መስዋዕት ካቀረበ በኋላ አዳም እግዚአብሔር ለአዳም ቃል ኪዳን ሰጥቶታል። በሐሙስ ዕለት ወበመንፈልት ቃል ዕለት ተወለድ ሞለተ ወለትከ ወድህቅ ውስተ መርህብከ ወእትቤት ዘወከ በመስቀሌ ወበሞቴ 5 ቀን ተኩል ወይም 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ በሜዳህ ድኬ በመስቀል ተሰቅዬ ቤዛ ሆኜ አድንሃለሁ ብሎ እግዚአብሔር ለአዳም ቃል ኪዳን ሰጥቶታል። ይህ ቃል ኪዳን የአዳም የንስሐ ውጤት ነው። ለሁላችንም የደረሰው የመዳን ተስፋ፣ የመዳን ቃል የተሰጠው የመዳን የቤዛነት ኃይል በአዳም ንስሐ አማካኝነት የመጣ ለአዳም ንስሐ መልስ ሆኖ የተሰጠ ነው። ይህንን ማወቅ ይገባል። ስለዚህ ንስሐ የተጀመረው በአባታችን በአዳም ነው። ንስሐ ለምን በአባታችን በአዳም ተጀመረ ቢባል ኃጢአት የተጀመረው በአባታችን በአዳም ስለሆነ በዚህ ምክንያት ኃጢአት የሰራ ሁሉ ንስሐ ሊገባ ስለሚገባው በዚህ ምክንያት ንስሐን በአዳም ተጀምሯል። ስለዚህ አዳም ኃጢአት መስራትን አስተምሯል፣ ንስሐ መግባትንም አስተምሯል ማለት ነው። ስለዚህ ንስሐ የተገባው ሁለተኛ የተጀመረው በአዳም መሆኑን ማስታወስ ነው።
ሶስተኛው ጥያቄ ያለ ንስሐ መዳን ይቻላል ወይ የሚል ጥያቄ ነው። ያለ ንስሐ መዳን ይቻላል ወይ? ያለ ንስሐ መዳን አይቻልም። የግድ ለመዳን የምንፈጽማቸው 3 ምስጢራት አሉ። አንደኛው ምስጢረ ጥምቀት ነው። ሁለተኛው ምስጢረ ንስሐ ነው። ሶስተኛው ደግሞ ምስጢረ ቁርባን ነው። እነዚህ 3ቱን ነገሮች ያልፈጸመ ሰው አይድንም። መዳን ማለት ነው መንግስተ ሰማያት መግባት፣ ገነት መግባት ማለት ነው። መዳን አሁን ከበሽታ መዳን አይደለም። ይሄ ግን መዳን ተብሎ ሲገለጽ ጌታችን መድኃኒታችን ኢየሱስ ክርስቶስ የፈጸመውን የማዳን ስራ መሳተፍ ማለት ነው። ቤዛነቱን አምኖ መቀበል መሳተፍ። ለመሳተፍ ደግሞ 3 ነገሮች ያስፈልጋሉ። አንደኛ ጥምቀት፣ ሁለተኛው ንስሐ፣ ሶስተኛው ደግሞ ቁርባን። ለምሳሌ አንድ ሰው ካልተጠመቀ መዳን አይችልም። ያ ማለት ልጅነት የለውም፣ የእግዚአብሔር ልጅ አይደለም። ስለዚህ መዳን አይችልም። የእግዚአብሔር ልጅ ካልሆነ የትኛውም ሰው ወደ መንግስተ ሰማያት መግባት አይችልም ካልተጠመቀ። ይህንን ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት ሊገባ አይችልም ብሎ ቁርጥ አድርጎ ተናግሯል። የዮሐንስ ወንጌል ምዕራፍ 3 ከቁጥር 5 ጀምሮ ማለት ነው። ስለዚህ ያለ ጥምቀት መዳን አይቻልም። ሁለተኛ ያለ ንስሐ መዳን አይቻልም። ሰዎች ካመኑ በኋላ ከተጠመቁ በኋላ ኃጢአት ቢሰሩና ቢወድቁ ለዚያ ንስሐ መግባት አለባቸው። ንስሐ የማይገቡ ሰዎች ይጠፋሉ። ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል የሉቃስ ወንጌል ምዕራፍ 13 ቁጥር 5 ላይ ንስሐ ካልገባችሁ ትጠፋላችሁ ብሎ አስተምሯል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣም የተሰበከው አስቀድሞ ንስሐ ነው። መንግስተ ሰማያት ቀርባለችና ንስሐ ግቡ የሚል ቃል ነው። ስለዚህ መንግስተ ሰማያት ስትቀርብ መንግስተ ሰማያት መቀበል የሚቻለው መውረስ የሚቻለው መግባት የሚቻለው በንስሐ ነው። ስለዚህ ሰው ካመነ ከተጠመቀ በኋላ ኃጢአት ቢሰራ ቢወድቅ ንስሐ መግባት አለበት። ንስሐ ያልገባ ሰው ደግሞ ቅዱስ ሥጋውን ክቡር ደሙን መቀበል አይችልም። ቅዱስ ሥጋውን ክቡር ደሙን ያልተቀበለ ደግሞ የክርስቶስ አካል መሆን አይችልም። ስለዚህ መንግስተ ሰማያት አይገባም። ንስሐ ሳይገባ ደግሞ ሥጋውን ደሙን ቢቀበል ይጠፋል። ምክንያቱም ንስሐ ሳይገቡ ሥጋውን ደሙን መቀበል ስለሚያስቀስፍ ማለት ነው። ስለዚህ ንስሐ ለመዳን የግድ ከሚያስፈልጉ ነገሮች አንዱ ምስጢረ ንስሐ ነው። 3 ናቸው አለን። ያው 7 ምስጢራተ ቤተክርስቲያን የሚባሉ አሉ። እነ ምስጢረ ክህነት፣ ምስጢረ ቀንዲል፣ ምስጢረ ተክሊል የመሳሰሉት ነገሮች እነዚህ ሁሉም የሚፈጽማቸው አይደሉም። ማለት ግዴታ አይደሉም። የሁሉም ግዴታ አይደሉም። ለምሳሌ ምስጢረ ክህነት የሚፈጽምላቸው ለክህነት የተመረጡ ሰዎች ብቻ ናቸው እንጂ ምእመናን ሁሉ ካህናት አይሆንም። ሁሉም ሕዝብ ካህን አይሆንም። ሁሉም ሰው ካህን አይሆንም። ስለዚህ የተመረጡ ብቻ ካህን ይሆናሉ። ስለዚህ ግዴታ ካልሆነው አንዱ ምስጢረ ክህነት ነው ማለት ነው። ምስጢረ ተክሊልም እንደዚሁ በተለያየ ምክንያት የወደቁ ሰዎች ንስሐ ገብተው ሥጋውንና ደሙን ተቀብለው ይጋባሉ። ስለዚህ ምስጢረ ተክሊል አልተፈጸመላቸውም እና መንግስተ ሰማያት አይገቡም አይባልም። ስለዚህ ግዴታ የሆኑት ከነዚህ ከ7ቱ ምስጢራተ ቤተክርስቲያን 3ቱ ናቸው። አንደኛው ምስጢረ ጥምቀት ነው። ሁለተኛው ምስጢረ ንስሐ ነው። ሶስተኛው ደግሞ ምስጢረ ቁርባን ነው። ለመዳን የግድ የምንፈጽማቸው ምስጢራት እነዚህ ናቸው። እነዚህን ያልፈጸመ ሰው አይድንም፣ ገነት መንግስተ ሰማያት አይገባም። ስለዚህ ያለ ንስሐ መዳን ይቻላልን ለሚለው ጥያቄ አጭሩ መልስ አይቻልም። አራተኛ ንስሐ በካህን በኩል ለምን ሆነ የሚል ጥያቄ ነው። ንስሐ በካህን በኩል ለምን ሆነ? ይሄ እንግዲህ አስቀድመን እስኪ በሰው በኩል ለምን ሆነ? እግዚአብሔር ራሱ ለምንድን ነው ቀጥታ ኃጢአታችንን ይቅር የማይለው ለምንድን ነው የሚል ጥያቄ እናንሳ። እግዚአብሔር ፍጥረታትን በማሳተፍ ነው ብዙ ነገሮችን የሚያደርገው። ለምሳሌ የምንበላው ምግብ እኛን በህይወት ዝም ብሎ ለምን አላኖረንም ብለን ብንጠይቅ መልሱ ምንድን ነው የሚሆነው? እግዚአብሔር ፈጥሮናል። ከፈጠረን ደግሞ ዝም ብሎ በቃሉ ብቻ ለምን አያኖረንም? ለምን እንበላለን? ለምን በወዛችን በላባችን ወጥተን ወርደን ጥረን ግረን ለምን እህል አብቅለን ለምን እንበላለን? ለምን እንጎርሳለን? ምግቡ ካለበት አመጥቶ እግዚአብሔር በቀጥታ እኛ አፋችንን ከፍተን ለምን አያጎርሰንም? ወይም ደግሞ ምግብ ሳያስፈልግ ዝም ብሎ እፍ እንዳለብን ዝም ብለን በህይወት ለምን አንኖርም የሚል ጥያቄ ማንሳት እንችላለን። በነገራችን ላይ እንደዚህ አይነት ጥያቄዎችን ግን ስናነሳ ምንድነው እግዚአብሔር ያሳትፋል። ያ ማለት የራሳችን ድርሻ አለ። ለምሳሌ ወፎችን ተመልከቷቸው፣ አይዘሩም አያጭዱም የሚል ጌታ አስተምሯል። ይሄ ማለት ግን አይበሩም ማለት አይደለም። ክንፍ ተሰጥቷቸዋል። ስለዚህ ተሳትፎ ያስፈልጋል። ወፎች ምግቡ ወዳለበት፣ ጥሬው ወዳለበት፣ ወደሚለቅሙት ፍራፍሬ ወዳለበት መሄድ አለባቸው፣ መብረር አለባቸው። ይሄ ተሳትፎ ይባላል። ስለዚህ እግዚአብሔር በምድር ላይ ያሉትን ነገሮች በሙሉ የሚያደርገው እርስ በርስ በማያያዝና በማሳተፍ ነው። በሰው በኩል ለምን ሆነ የሚል ጥያቄ ብናነሳ እግዚአብሔር በሰው በኩል ለምንድን ነው ኃጢአትን መስማት ያስፈለገው ቢባል አስታራቂ፣ በመካከል አስታራቂ ይኖራል። ለምሳሌ
በሀገራችን በተለይ በገጠሪቱ በጥንቱ ስርዓት አሁንም አለ፣ የሽምግልና ስርዓት አለ። ሰዎች ሲጣሉ በመካከል የጋራ የሆኑ ሽማግሌዎች ይገባሉ። ስለዚህ ሰዎች ያንን እነዛ የተጣሉትን ሰዎች ችግራቸውን ሰምተው ያስታርቋቸዋል። የሚቀጣውን ቀጥተው የሚካሰውን ክሰው እንዲታረቁ ያደርጋሉ። ስለዚህ ልክ እንደዛ ካህናትም በእኛና በእግዚአብሔር መካከል እንደራሴ ሆነው ዓይን ሆነው ጆሮ ሆነው ወክለው የሰራነውን ኃጢአት ይሰማሉ፣ ከእግዚአብሔር ጋር ያስታርቁናል። በካህን እንዲሆን ያዘዘበት ቦታ የት አለ ቢባል ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 8 ቁጥር 4 ላይ ያንን ለምጻሙን ሰው ብትወድስ ልታነጻይ ትችላለህ ብሎ ሲጠይቀው እወዳለሁ ንጻ ብሎ ሰውየው ከዳነ ከለምጹ ከተፈወሰ በኋላ አንድ ትእዛዝ አዞታል። ሁር አፍትን ርእሰከ ለካህን፣ ሂድና ራስህን ለካህን አሳይ ብሎታል ጌታ። አሁን ጌታ እዚያው ላይ ፈቶ ማሰናበት ይችላል። ለምንድን ነው ወደ ካህኑ የላከው ቢባል ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ነው። የካህናት አለቃ ሆኖ ሳለ ግን ወደ ካህን የላከው ለምንድን ነው ቢባል አብነት ለመሆን፣ አርአያ ለመሆን፣ ምሳሌ ለመሆን፣ የካህናት ክህነት የተከበረ እንደሆነ ወደ ካህናት መሄድ እንዳለብን ለማሳየት ሕጉንም ለመፈጸም ጭምር ሂድና ራስህን ለካህን አሳይ ብሎ ልኮታል። የተናገረው ስለ ለምጽ ጉዳይ እንዳልሆነ ግልጽ ነው። የለምጽ ጉዳይ ብቻ አይደለም። ለጊዜው ልክ ነው፣ ስለ ሰውየው በለምጽ የነደደ ሰው ስለነበረ ትክክል ነው። ነገር ግን ምስጢሩ ለምጽ የተባለው ኃጢአት ነው። በለምጽ በኃጢአት ምክንያት የሚመጣ ፍዳ ነው፣ ደዌ ነው። ሂድና ለካህን ራስህን አሳይ ማለት ሂድና ኃጢአትህን ለካህን ተናገር፣ ካህኑ እግዚአብሔር ይፍታህ ብሎ ያሰናብትህ ማለቱ ነው። ስለዚህ የራሱ የጌታችን የመድኃኒታችን ኢየሱስ ክርስቶስ ትእዛዝ ነው። የማቴዎስ ወንጌል ምዕራፍ 8 ቁጥር 4 ላይ። ሁለተኛ የማቴዎስ ወንጌል ምዕራፍ 16 ላይ ቅዱስ ጴጥሮስን በአንተ ላይ ቤተክርስቲያኔን እሰራታለሁ ካለ በኋላ የመንግስተ ሰማያትን ቁልፍ ሰጥቼሃለሁ ነው የሚለው። የመንግስተ ሰማያት ቁልፍ ጴጥሮስ ጋር ለምን ይቀመጣል? የመንግስተ ሰማያት ቁልፍ ሲባል አሁን ይሄ እኛ የምናውቀው ቁልፍ ምናምን አይደለም፣ የመኪና የቤት እንደማለት አይደለም። ቁልፉ ምንድን ነው ከተባለ ሰዎችን የማስገባትና የማስወጣት ስልጣን፣ የማሰርና የመፍታት ስልጣን እዚያው ላይ ግልጽ አድርጎ ሲነግረው ጌታ በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታኸው በሰማይ የተፈታ ይሆናል ብሎ ስልጣን ሰጥቶታል። ስለዚህ ለካህናት ይህንን የማሰርና የመፍታት ስልጣን የመንግስተ ሰማያትን ቁልፍ መክፈቻ ሰጥቷቸዋል። ስለዚህ በካህን በኩል የሚሆንበት ምክንያት ሁለተኛ ይሄ ነው። ሶስተኛ ይህንን የሰጠው ለጴጥሮስ ብቻ ነው እንዳይባል ደግሞ በማቴዎስ ወንጌል ምዕራፍ 18 ላይ መላውን ሐዋርያት በምድር ያሰራችሁት በሰማይ የታሰረ ይሁን፣ በምድር የፈታችሁት በሰማይ የተፈታ ይሁን ብሎ ለመላው ሐዋርያት ይህንን ስልጣን ሰጥቷቸዋል። ሶስተኛ ስለዚህ የማሰር የመፍታት ስልጣን የካህናት እጅ ላይ ያለ፣ የመንግስተ ሰማያት ቁልፍ የካህናት እጅ ላይ ያለ ስልጣን አላቸው። በዚህ ምክንያት በካህን በኩል ሆኗል። የመጨረሻ ራሱ አሁንም ጌታችን መድኃኒታችን ኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 1 ቁጥር 15 ጀምሮ የመጠበቅ ስልጣን ሰጥቶታል። ለጴጥሮስ ሙሉ ስልጣን ሰጥቶታል። ትወደኛለህን እያለ 3 ጊዜ ጠይቆ በጎችን ጠብቅ፣ ጠቦቶችን ጠብቅ፣ ግልገሎችን ጠብቅ ብሎ የመጠበቅ ኃላፊነት ለቅዱስ ጴጥሮስ ሰጥቶታል። በቅዱስ ጴጥሮስ አንጻር ለካህናት ሁሉ ሰጥቷቸዋል። ስለዚህ ንስሐችን በካህን በኩል የሚሆንበት ምክንያት እግዚአብሔር ለካህናት የመጠበቅ ስልጣን ሰጥቷቸዋል። እረኛ አድርጓቸዋል፣ በእኛ ላይ መምህራን አድርጓቸዋል፣ ሾሟቸዋል። ነገስታት ናቸው በእኛ ላይ። ይሄ የካህናት መንግስት ተብሎ ይጠራል። የካህናት መንግስት ማለት ካህናት እንደ ንጉስ ሆነው የሚያዙበት፣ እኛ እንደ ሌላው ሆነን እንደ ህዝብ ሆነን የምንታዘዝበት ስርዓት ማለት ነው። በሐዲስ ኪዳን የካህናት መንግስት ተብሎ የሚጠራው ይሄ ነው። መንግስተ ሰማያት የሚባለው ይሄ ነው። ስለዚህ በካህን በኩል የሆነበት ምክንያት ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ስላዘዘን ነው። የመጨረሻው የሐዋርያት ሥራ ምዕራፍ 2 ምዕራፍ 3 እነዚህን መመልከት ነው። እነ ቅዱስ ጴጥሮስ እየመጡ ይናዘዙላቸው ነበር። የእነ ቅዱስ ጴጥሮስ ንስሐ እንዲገቡ እያደረጉ እያጠመቁ ወደ መንግስት፣ ወደ ካህናት መንግስት፣ ወደ መንግስተ ሰማያት እየጨመሩ እንደነበረ የሐዋርያት ሥራ በግልጽ ያስቀምጥልናል። ስለዚህ በትክክል በካህን በኩል የሆነበት ምክንያት መጽሐፍ ቅዱሳዊ ስለሆነ ነው። አራተኛ አምስተኛ ጥያቄ ንስሐ መግባት የሚቻለው ከስንት ዓመት ጀምሮ ነው የሚል ጥያቄ ነው። ባጭሩ ለመመለስ ዓመት ከሚለው ይልቅ ኃጢአት መስራት ከተጀመረበት ጊዜ ጀምሮ ንስሐ መግባት ይገባል። ኃጢአት መስራት ከተጀመረበት ጊዜ ጀምሮ። ግን እንደዚህ ደግሞ ሲባል ኃጢአት ምንድን ነው፣ ኃጢአት እንዴት ነው የሚሰራው የሚለውን ሀሳብ ደግሞ ግልጽ ማድረግ ያስፈልጋል። ምክንያቱም ህፃናት አሉ። ስለዚህ ህፃናት ኃጢአት ይሰራሉ የሚል
ኃጢአት ተብሎ የሚጠራው ከስጋ ፈቃድ የተነሳ የምናደርገው ኃጢአት ነው። አውቀን አምነንበት የምንሰራው ኃጢአት ማለት ነው። ስጋችን አሸንፎን የምንሰራው ኃጢአት ነው። እያወቅን እየተረዳን በኃጢአትና በጽድቅ መካከል ያለውን ልዩነት አውቀን የምንሰራው ማለት ነው። ነውር እንደሆነ እያወቅን፣ ኃጢአት እንደሆነ እያወቅን፣ ስህተት እንደሆነ እያወቅን፣ ሰዎችን የሚያስቀይም እንደሆነ እያወቅን፣ ከህግ ውጭ እንደሆነ፣ ከሞራል ከኖርም ከግብረ ገብነት ውጭ እንደሆነ እያወቅን የምንሰራው እሱ ኃጢአት ተብሎ ይጠራል። ስለዚህ ኃጢአት መሰራት ከተጀመረበት ጊዜ ጀምሮ ንስሐ መገባት ይገባል። ግን በቁጥር ደግሞ ማስቀመጥ ካስፈልገ 12 ዓመት ከ12 ዓመት በኋላ ኃጢአትን መናገር ይገባል። እንግዲህ በደንብ ማስተዋል ይገባን። እዚህ ላይ ህፃናትን ከ7 ዓመት ጀምሮ መከታተል ይገባል። በእርግጥ ከዛ በታች ምንም ክትትል አያስፈልጋቸው ማለት አይደለም። ነገር ግን ከ7 ዓመት ጀምሮ ያው እንደሚታወቀው በዋናነት 4 አባቶች አሉ ክትትል የሚያደርጉ። አንደኛ ወላጅ አባት ወይም አሳዳጊ አባት፣ ሁለተኛ ደግሞ የቀለም አባት ወይም መምህር የሚያስተምር አባት ማለት ነው። ሶስተኛ የክርስትና አባት ወይም የክርስትና እናት ማለት ነው። አራተኛ ደግሞ ነፍስ አባት። እነዚህ 4 አባቶች ክትትል ሊያደርጉ ይገባል። ብዙ አይነት አሉ። ለምሳሌ አሁን በተለይ በጣም በዚህ ዘመን እነዚህ አባቶች ክትትል ሊያደርጉ ይገባል ህፃናት ላይ። ምክንያቱም በጥንቱ ጊዜ ልጆች የጎረቤት ልጆችም ናቸው፣ የወላጆቻቸው ብቻ አይደሉም፣ የጎረቤትም ልጆች ናቸው። ምክንያቱም ጎረቤት ያው ሌላ ልጅ ሲያጠፋ ሲያይ ይቆነጥጣል፣ ይቆጣል። ለአባትህ እናገራለሁ፣ ለእናትህ እናገራለሁ፣ ይህን አታድርግ ብሎ ይቆጣል። ያ ስልጣን ያ መብት አለው። እገሌ ተቆጣይ ብሎ ማኩረፍም መናገርም አይችልም። ስለዚህ ያ ስርዓት ነበር፣ በወል የማሳደግ ማለት ነው። የአንድን ማህበረሰብ ደንብ የመቀባበል የመወራረስ ነገር ነበር። አሁን ግን ብዙ ህፃናት ቤት ተዘግቶባቸው ነው የሚያድጉት። ከበር መውጣት አይችሉም። ግቢያቸው ሰፊ ሊሆን ይችላል። በግቢያቸው ኳስ ሊጫወቱ ይችላሉ። በቤታቸው ሆነው አይፓዳቸውን ይዘው ጌም ሊጫወቱ ይችላሉ። የሚፈልጉትን ቪዲዮ ሊያዩ ይችላሉ። ስለዚህ ከልጆች ጋር የሚገናኙበት ሌላ ሰው ሊቆጣቸው የሚችልበትም አግባብ የለም። ምናልባት ሌላ ሰው ቢቆጣቸውም እንደ ነውር እንደ ወንጀል ተቆጥሮ ልጄን ለምን ተናገርክብኝ ሊባል ይችላል። ልጆቹም ለምን ተናገርከን መብቴ ነው ሊሉ ይችላሉ። ስለዚህ ይሄ ዘመናዊው ነገር ልጆቹን በአግባብ በስርዓት እንዳያድጉ እያደረገ ነውና ስለዚህ በተለይ በእነዚህ 4 አባቶች ክትትል በደንብ ሊደረግ ይገባል ማለት ነው። ከ7 ዓመት ጀምሮ የሚለው የሚያስፈልገው ለምንድን ነው ቢባል የስነ ልቡና ለውጥ የሚታይበት ነው። ከ7 ዓመት ጀምሮ ህፃንነት እየቀረ የሚመጣበት ወደ አዶለሰንስ ስቴጅ ጉዞ የሚጀመርበት ጊዜ ነው። ከ7 ዓመት በኋላ የጉርምስና ጊዜ ሊመጣ የሚቃረብበት ጊዜ ማለት ነው። እንግዲህ አሁን ባለው ከ10 ዓመት ጀምሮ አዶለሰንስ ይታያል። የጉርምስና ጊዜ እንደየሁኔታው በአመጋገብ ምክንያት በአኗኗር ምክንያት እና በተለያዩ የጄኔቲክስ ጉዳዮች ከ10 ዓመት ጀምሮ የጉርምስና ሊታይ ይችላል። ሴት ከሆነች ለምሳሌ ወርሃዊ ልማድ ልታይ ትችላለች። ወንድ ከሆነ ሊያድግ ይችላል፣ ድምፁ ሊቀየር ይችላል። ስለዚህ ከ10 ዓመት ጀምሮ ለውጦች ሊታዩ ይችላል፣ ግን ይለያያል። ሌት የሆነ ደግሞ አዶለሰንስ ስቴጅም ሊኖር ይችላል እስከ 18 ዓመት እንደዚህ አካባቢ እና ስለዚህ ልጆችን በደንብ ማወቅ ይገባል። ከ7 ዓመት ጀምሮ መከታተል ይገባል። ከ12 ዓመት በኋላ ግን ለንስሐ አባት የሰሩትን ኃጢአት መናገርም አለባቸው። ጥቂት ቀኖና ሊሰጣቸው ይገባል። ጥቂት ቀኖና የማይከብዳቸው፣ ህፃንነታቸውን የማያስጨንቅ፣ አይምሯቸውን የማይበክል ነገር ግን ትርጉም እንዲኖራቸው፣ በኃጢአትና በጽድቅ መካከል ያለው ልዩነት እንዲያውቁ፣ አባቶቻቸውን እንዲፈሩ፣ ታዛዦች እንዲሆኑ ለወላጆቻቸው። ከ12 ዓመት በኋላ የተቃራኒ ጾታ ፍላጎት ሊኖር ስለሚችል ያን ፍላጎት መቆጣጠር እንዲችሉ፣ ነውር እንደሆነ እንዲያውቁ፣ ሌላ ልምምድ ውስጥ እንዳይገቡ በዚህ ምክንያት ከ12 ዓመት ጀምሮ ንስሐ እንዲገቡ በቤተሰቦቻቸው ንስሐ አባት አማካኝነት ጥቂት ቀኖና እንዲሰጣቸው ይደረጋል። ማስረጃ ምንድን ነው ከተባለ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ አንወጣም መቼም። ራሱ በቤተ መቅደስ የተገኘው ጠፍቶ በቤተ መቅደስ ተፈልጎ የተገኘው በ12 ዓመቱ ነው ጌታ። የሉቃስ ወንጌል ምዕራፍ 2 ከቁጥር 42 ጀምሮ ተጽፏል። የሉቃስ ወንጌል ምዕራፍ 2 ከቁጥር 42 ጀምሮ ወሶበ ኮኖ ሎቱ 10 ወክሌቱ ክረምቱ ይላል። 12 ዓመት በሆነው ጊዜ ወይም 12 ዓመቱ በሆነ ጊዜ ወይም 12 ዓመቱ በተፈጸመ ጊዜ ይላል ጌታችን መድኃኒታችን ኢየሱስ ክርስቶስን እመቤታችንና ዮሴፍ ወደ ኢየሩሳሌም በዓል ለማክበር ሲሄዱ
ያው ወንድ ልጅ በአመት 3 ጊዜ ለበዓል ወደ ቤተ መቅደስ ይውጣ ብሎ በታዘዘው ሕግ መሰረት ጌታችንም ወንድ ነውና እንደ ሕጉ መሰረት በአመት 3 ጊዜ ወደ ኢየሩሳሌም ይሄድ ነበር ለበዓል ከናዝሬት ወደ ኢየሩሳሌም ማለት ነውና ይሄ ግን በ12 ዓመቱ ነበር ከልጆች ጋር ይሆናል ብለው ትተውት ሄደው ሲፈልጉት አጡት በየዘመዱ ቤት በየልጆቹ በየመንገዱ ሲፈልጉት አጡትና እየፈለጉት ወደ ኢየሩሳሌም ተመለሱ ከ3 ቀን በኋላ በቤተ መቅደስ በመምህራን መካከል ተቀምጦ አገኙት ይላል እና እመቤታችን አባትና እኔ ስንፈልግ ለምን እንዲህ ያደረክብን ልጄ ብላ ጠየቀችው ይላል እና ጌታ ሲመልስ ምንድነው ያለው ለምን ተሐሰሱኒ ለምን ትፈልጉኛላችሁ አንደኛ ለምን ትፈልጉኛላችሁ ሁለተኛ እያይመርክሙኑ ከመይደለወኒ አሃሉ ውስተዛአቡ የቤት በአባቴ ቤት ኖር ዘንድ እንዲገባኝ አታውቁምን ይላል ይሄ እንግዲህ የተናገረው በ12 ዓመቱ ነው ስለዚህ በ12 ዓመት በቤተ መቅደስ መገኘት እንደሚገባ ያሳያል በቤተ መቅደስ መገኘት ሲባል በሌላ አገላለጥ ደግሞ በቤተ መቅደስነት መገኘት ማለት ነው በቤተ መቅደስነት መገኘት ማለት የእግዚአብሔር ማደሪያ ሆኖ መገኘት ይሄ ማለት ኃጢአት ስንሰራ ኃጢአታችንን ተናግረን በንስሐ ቅዱስ ሥጋውን ክቡር ደሙን እየተቀበልን መኖር እንዳለብን ያሳያል ስለዚህ በ12 ዓመት ከ12 ዓመት ጀምሮ ንስሐ መግባት ይገባል ምክንያቱም 12 ዓመት በኋላ ይሄ የተቃራኒ ጾታ ፍላጎት የሚመጣበት ጉርምስና የሚታይበት የሆርሞን ለውጥ የሚኖርበት ጊዜ ነው በዚህ ጊዜ ደግሞ ኃጢአት አይሰራም ሊባል አይችልም ስለዚህ ከ12 ዓመት ጀምሮ ራሳቸውን ችለው ንስሐ አባት አይዙም ነገር ግን ለንስሐ አባቶቻቸው ለቤተሰቦቻቸው ንስሐ አባት ግን ይሄን አድርጌያለሁ ይሄን ሰርቻለሁ ብለው ተናግረው ንስሐ አባቶቻቸውም ሳይቆጡ ሳያስጨንቋቸው ልጄ እንደዚህ አይደረግም ከዚህ በኋላ ይሄን አታድርግ አሁን ይሄንን ጸሎት ጸልይ ይሄንን አንብብ ብሎ በዚህ መሰረት ቀኖና መስጠት ይቻላል የግድ እስከ 11 ሰዓት እንዲጾሙ ወይ ገንዘብ እንዲሰጡ አይደለም ስለሌላቸው በዛ እድሜያቸውና ስለዚህ ምን መስጠት ይቻላል ለልጆች የሚሆን ጸሎት መጸለይ መጽሐፍትን ማንበብ ይሄን መጽሐፍ ከዚህ እስከዚህ ጨርስ ብሎ መስጠት ሊሆን ይችላል ዳዊት እንዲደግም ውዳሴ ማርያም እንዲጸልይ ለወላጆቹ እንዲታዘዝ እንዲህ አይነት የመሳሰሉ ነገሮችን ማድረግ ይገባል ስለዚህ ከ12 ዓመት ጀምሮ ንስሐ መግባት ይገባል ማለት ነው ነገር ግን በቤተሰብ ነፍስ አባት ነው ስለዚህ ንስሐ መግባት የሚቻለው ከስንት ዓመት ጀምሮ ነው የሚለው ከ12 ዓመት ጀምሮ ነው